በደቡብ አፍሪካ የመጤ ጠልነት ወይም ዜኖፎቢያ እንቅስቃሴን በስፋት የሚያራምዱ አደረጃጀቶች በሲሪል ራማፎዛ መንግስት ላይ ያደረጉት ያለውን ጫና ተከትሎ ፕሬዝዳንቱ ጉዳዩ የሚመራበትን አዲስ አሰራር ይፋ ማድረጋቸው ተነግሯል። መንግስት የዘረጋውና ህጋዊ ሰነድ የሌላቸው ስደተኞችን ከሀገሪቱ ከማባረር ባለፈ እነሱን የቀጠሩ የቢዝነስ ሰዎችን እስከ ማሰር ይደርሳል የተባለው ይህ አዲስ አሰራር በሀገሪቱ ዜጎች ላይ የተፈጠረውን ቅሬታ ለማብረድና ህገወጥ ስደተኞች እየፈጠሩ ያሉትን የኢኮኖሚና የማህበራዊ ጫና ለመቀነስ በማለም ወደ ስራ ገብቷል ነው የተባለው። ሲሪል ራማፎዛ አክለውም መንግስታቸው የህገወጥ ስደተኞችን የቅጥርና መሰል ሁኔታዎችን ለማጣራት እንዲቻል 10,000 መርማሪ ባለሙያዎችን እንደሚቀጥር ጭምር ነው ያሳወቁት። ሪፖርተራችን አቤል አበበ በየጊዜው የሚያገረሸውንና ኢትዮጵያውያንን ጨምሮ ሰለባ እያደረገ የሚገኘውን ጉዳይ በተከታዩ ዘገባው እንደሚከተለው ያስቃኘናል። መጤ ጠልነት ወይንም የውጭ ሀገር ዜጎችን በሀገራችን አንይ የሚያስብለው የዜኖፎቢያ አባዜ የደቡብ አፍሪካ ተቀጽላ ስሟ እስኪመስል ድረስ ከሀገሪቱና ከዜጎቿ ጋር ተያይዞ መነሳት ከጀመረ በርካታ ዓመታት ተቆጥረዋል። ዘንድሮም በሀገሪቱ እየሆነ ያለው በእጅጉ ጠንክሮ ነው። ምርጫ መጣው ባለ ቁጥር ዳግም እያገረሸ በሀገሪቱ ያሉ አፍሪካውያንና ሌሎች የውጭ ሀገራት ዜጎችን ጭንቅ ውስጥ የሚጥለው ይህ የደቡብ አፍሪካውያን ዘመቻ በብዙዎች መጤ ጠልነት ተብሎ ቢፈረጅም እነርሱ ግን ይህንን ቃል በጭራሽ አይቀበሉትም። በተቃራኒው ግን ጎዳናዎቻቸው ኢትዮጵያውያንን ጨምሮ ሌሎች ጥቁር አፍሪካውያንን ለይቶ ለመጥራት በሚጠቀሙበት ማኩዌሬ ኩዌሬ በሚለው ቃል እንዲሁም አባሃምቤ ወይንም አስወጡልን በሚሉ ጥሪዎች እንደተሞሉ ቀጥለዋል። አባሃምቤ means let them leave. በዚህ አይነቱ ዘመቻ ዘንድሮም ወደ አደባባይ የወጡት ደቡብ አፍሪካውያን እንዲህ ከመጤ የውጭ ሀገራት ዜጎች ጋር ከባድ ግጭት ለመግባታቸው የራሳችን የሆነ ምክንያት አለን ባይ ናቸው። ቀድሞውኑም ሀገራችን በቂ የስራ ዕድል አልፈጠረችልንም የሚል ምሬት ያለባቸው ደቡብ አፍሪካውያኑ ህገወጥ የሆኑ ስደተኞች ደግሞ ያለውንም የስራ ዕድል እየተጋፉ በሀገራችን ስራ አጥ እንድንሆን አድርገውናል ነው ብሶታቸው። ከዚህ በተጨማሪ ደግሞ እነዚሁ ህገወጥ ስደተኞች በሀገሪቱ ወንጀል እንዲበራከት ብሎም ሱሰኝነት እንዲንሰራፋ ምክንያት ሆነዋልና ምድራችንን ለቀው ይውጡ ነው የሚሉት። በዚህ ዘመቻ የሀገሬው ዜጎች ያለምንም ህጋዊ ፈቃድ ቤት ለቤት ብሎም የውጭ ሀገራት ዜጎች ባሉባቸው የንግድ ተቋማት ጭምር በመዘዋወር ይፈትሻሉ። ከኛ ወገን አይደለም ያሉትንም ሲያዋክቡ ይታያሉ። እኛ በህገ ወጥ ስደተኞች ሰልችቶናል። በህገ ወጥ ስደተኞች ብቻ ሳይሆን ህጋዊ ሰነድ ኖሯቸው ነገር ግን ተገቢ ያልሆኑ ወንጀሎችን በሚፈጽሙትም ጭምር ሰልችቶናል። ወደዚህ ሀገር የመጡት ያለ አግባብ ነው። ትክክለኛ ሰነድ የላቸውም። ለዚሁ ነው ይህንን ሁሉ የሚያደርጉት። መንገዳችንንም በጣም እያቆሸሹት ነው። እንዲህ ያለው ደግሞ ደጋግሞ የሚያገረሽ የደቡብ አፍሪካውያን ቁጣ ደግሞ ኢትዮጵያውያንን ጨምሮ ደቡብ አፍሪካን እንደ ሁለተኛ ሀገራቸው ቆጥረው ለኖሩ በርካቶች ከባድ ሐዘንን የፈጠረ ሆኖ ተስተውሏል። ከጋናና ማላዊ እንዲሁም ከኢትዮጵያና ሞዛምቢክ መጥተው ኑሯቸውን በሀገሪቱ ያደረጉ ዜጎች ደግሞ ደቡብ አፍሪካውያኑ ከአፍሪካውያን ወንድሞቻቸው ጋር እንዲህ ያለ ውጥረት ውስጥ ከመግባትና ቁጭታቸውን በእኛ ላይ ከመወጣት ይልቅ ለምን ከሾሙት መንግስት ጋር አይመክሩም ሲሉ ነው በቁጭት ሲናገሩ እየተደመጡ ያሉት። ጓደኝነት መስርተናል፣ ቤተሰብ መስርተናል፣ ትስስር ፈጥረናል። ግን ስደተኛ ሆነህ የትም ብትሄድ ሁልጊዜም እንደማትፈለግ ይሰማሃል ማለት ነው። ስራችንን በኃይል እየወሰዱብን ነው። ከሰኔ 30 ቀን በፊት አሁን ጥቃት መሰንዘራቸውን ስናይ የባሰው ገና እንደሆነ ያሳየናል። ለምንድን ነው የሚጠሉን? ትልቁ ጥያቄ ይሄ ነው። እንወዳቸዋለን፣ ስራ ሰጥተናቸዋል። እኛ ኢትዮጵያውያን ከደቡብ አፍሪካውያን ምንም አይነት ስራ አልወሰድንም። አገራቸውን ማስተካከል ከፈለጉ ለምንድን ነው ጉልበታቸውን ለፓርላማው የማይጠቀሙት? ለምንድን ነው ጉልበታቸውን ወደ መንግስታቸው ተቋማት የማይጠቀሙት? ለምንድን ነው ጉልበታቸውን ተራ አፍሪካውያን ላይ የሚያሳዩት? ለምንድን ነው ጉልበታቸውን ለእነርሱ ይሰራሉ ወደሚባሉት ተቋማት የማያዞሩት? አነጋጋሪው የደቡብ አፍሪካ ፖለቲከኛ ጁልየስ ማሌማ እንዲሁም የጸረ መጤ ጠልነት ዘመቻን የሚመሩ ተቋማትን ቢሆን የሀገሬው ህዝብ በምድሩ ያሉ ችግሮችን እንዲህ ባለ መልክ ለመፍታት መሞከሩን አጥብቀው ሲኮንኑ ነው የተስተዋሉት። ስራ ይወስዳሉ አልከኝ። ጥያቄ ልጠይቅህ። ከ3 ቀናት በፊት 300 ጋናውያን ወደ አገራቸው ተመልሰዋል። ከሄዱ በኋላ ለደቡብ አፍሪካውያን ስንት የስራ ዕድል እንደተፈጠረ ንገረኝ። ጥላቸውን አቁሙ። ምክንያቱም ከዘረኝነት ቀጥሎ የሚመጣው የጎሳ ግጭት ነው። አሁን ላይ በኳዙሉ ናታል ግዛት የቬንዳ ብሔረሰቦች እየተደበደቡ ነው። ጥላቻን ማበረታታት አትችልም። የፈለገውን ያህል ቢርብህ በረሃብ ውስጥ ጥላቻ መኖር የለበትም። Even in your hunger, you must never hate. በጥንቃቄ የተቀነባበረ ለመሆኑ
ከጊዜ ወደ ጊዜ ማስረጃዎች እየወጡ ነው። የማህበራዊ ሚዲያ መድረኮች የተዛባ መረጃና ጥላቻ እየነዙ ነው። በሀገሪቱ አንዳንድ ክፍሎች እየተመለከትን እንዳለ ነው። እንዲህ አይነቱን ጥላቻ ጥቃትን አስከትሏል። ይህንን በፈቃደኝነት ደቡብ አፍሪካን የመልቀቅ ውሳኔ ተከትሎ ጋና 300 ዜጎቿን በአየር አሳፍራ ወደ ሀገሯ ስትመልስ ማላዊ ደግሞ 150 ዜጎቿን ለቤታቸው አብቅታለች። 7 ዜጎቼ በአመፁ ተገድለዋል ያለችው ሞዛምቢክና ደቡብ አፍሪካን የተቀየመችው ናይጄሪያም ዜጎቻቸውን ከዚህ አስከፊ ሁኔታ ለመታደግ እንቅስቃሴ የጀመሩ ሀገራት ናቸው። እንደውም የጋና የውጭ ጉዳይ ሚኒስትር ከደቡብ አፍሪካ ተገፍተው ወደ ሀገራቸው የመጡ ዜጎችን በአየር ማረፊያ ተገኝተው በተቀበሉ ጊዜ ወደ ቀደመው መደበኛ ኑሯቸው እንዲመለሱ የሚያስችል ድጎማ ጭምር እንሰጣለን ሲሉ ነው የተደመጡት። ከቤታችን እንድንወጣ ነግረውናል። ምክንያቱም የውጭ አገር ዜጎችን ስለማይፈልጉ። ለዚህ ነው እዚህ የመጣ ነው። ልጆች፣ ሴቶችና እንደምትመለከቷቸው ወጣቶች እዚህ አሉ። ደቡብ አፍሪካ ውስጥ ነገሮች ጥሩ አይደሉም፣ በተለይ ለእኛ ለውጭ አገር ዜጎች። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎዛ የበረታባቸውን ጫና ተከትሎ እንዳልነው አዲስ መመሪያ ስለማውጣታቸው ተነግሯል። ሕጋዊ ሰነድ ያልያዙ ሰዎችን የቀጠሩ የቢዝነስ ባለቤቶችን እስከ ማሰር የሚደርስ እርምጃን ያካተተው አዲሱ መመሪያ ሰነድ የሌላቸው ስደተኞችን ጉዳይ በቶሎ ለመመልከት ብቻ የሚያገለግል ፍርድ ቤት እንዲቋቋም የሚያደርግም ነው ተብሏል። ይህ በፕሬዚዳንቱ ይፋ የተደረገ አዲስ አቅጣጫ የማንነት ስርቆትን ለመከላከል በሀገሪቱ ያለ ማንኛውም ሰው የአሻራ ምዝገባ እንዲያደርግ ጭምር የሚያስገድድም ነው። በዚሁ ጉዳይ ላይ 30 ደቂቃ የፈጀ ንግግር ያደረጉት ፕሬዚዳንት ሲሪል ራማፎዛ ደቡብ አፍሪካውያን ፍትህን በህጋዊ መንገድ እንጂ በራሳቸው እጅ ለማግኘት የሚያደርጉት ጥረት የተገባ አለመሆኑን ነው ሲናገሩ የተደመጡት። በደቡብ አፍሪካ የሚገኝ ማንኛውም ሰው ዜጋም ይሁን የውጭ ሀገር ዜጋ ህጋችንን ማክበር አለበት። በሀገራችን ያለውን የእያንዳንዱን ሰው መብት ማክበር አለባቸው። ህጋችንም መከበር አለበት። ለጥቃት፣ ለዘረኝነት እንዲሁም ለመጤጠልነት እና ለህገ ወጥ ግድያ ፈጽሞ እጅ መስጠት የለብንም። በዚሁ ጉዳይ ላይ የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎዛ ማድረግ የቻሉት አንድ ሁነኛ ነገር ዲፕሎማቶቻቸውን ዜጎቻቸው በእርምጃው ወደ ተጎዱባቸው ሀገራት በመላክ የገቡበትን አጣብቂኝና የሀገራቸውን እርምጃ ማስረዳት እንደሆነ ታይተዋል።